ሊቃውንቱም ሆነ ሐዋርያት ሙሴም ሆነ ክርስቶስ የሁሉ ቅዳሴው ማህሌቱ ሰዓታቱ ድጓው ቋቋቋሙ ዝማሬው ባሕረ ሐሳቡ የዚህ ሁሉ የዞረ ድምር ውጤት የት ለመግባት ነው ስለዚህ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችሁ መነሻዋ ከየት ነው ከብሉይ ኪዳን በየት በኩል አለፈች በሐዲስ ኪዳን የት ታራግፈናለች ወደቧ መጨረሻው የት ነው መንግስተ ሰማያት መጻሕፍት ግን በደመና ውስጥ ውሃው ጠቆረ ማለት ዝናብ የያዘ ደመና ይጠቁራል እመቤታችን ደግሞ እራቁ ደመና ትባል ስለ ንጽህናዋ ስለ ቅድስናዋ ነጭ ንጹህ ደመና ትባላለች መላእክት ስራቸው ምንድነው ሲባል ልክ ደመናው በውቅያኖስና በምድር መካከል ውሃ መላላሽ ሆኖ የደረቀው እንዲለመልም የለመለመው እንዳብብ ያበበው እንዳፈራ እንዳደረገው ሁሉ መላእክት ደግሞ በደረቅ ነው በጠወለግ ነው ምህረት በጠማን ይቅርታ በጠማን ሰላም በጠማን ትዕግስት በጠማን በጎነት በጠማን በደረቀ በጠወለገው ነፍሳችን በቆሸሸው ሕሊናችን ባደፈው አእምሯችን በመነቸከችው ነፍሳችን ፍቅር ቅድስና በተለየው ሰውነታችን ውስጥ የማንን ምህረት አምጥተው ይደፉበታል የእግዚአብሔርን ምህረት አምጥተው ይደፉበታል ኦርቶዶክሳውያን የተዋህዶ ልጆች እኔ መናፍቃን እንዲላሉ እነንትና እንዲላሉ ብዬ ፕሮፓጋንዳ ውስጥ አልገባ እነንትና የፈለጉትን ማለት ይችላሉ እኛ ምንድነው የምንለው ነው ዋናው ትልቁ ጥያቄ እኛ ሚካኤል አምላክ ነው ገብርኤል አምላክ ነው ሩፋኤል አምላክ ነው ድንግል ማርያም አምላክ ናት ጊዮርጊስ አምላክ ነው ብለን አናውቅም ብንል እንኳን ገብርኤል አይለቀንም ሚካኤል አይለቀንም ሩፋኤልም አይለቀንም እኛ ሩፋኤል አምላክ ነው ብልኔ ሩፋኤል ይለቀኛል እንዴ ገብርኤል አምላክ ነው ብል ገብርኤል ይለቀኛል እንዴ የሚጠብቅህ ድደሙት የሚጠብቅህ አይተኛም አይደለም አንቀላፋም በሉት የሚጠብቅህ እሺ ያንተ አምላክ አንተን ከሰፈር ሟርት መተት መጠበቅ ያቅተዋል ከውሻ ከድመት ከዶሮ ነሳ መጠበቅ ያቅተዋል አያቅተውም ደህና ዋላችሁ እስኪ አጨብጭቡ አንድ ጊዜ ቅድም ከመጽሐፈ መነኮሳት አንድ ጥቅስ በግዕዝ አንብቤላችኋለሁ በጣም ብዙ ጊዜ ስለ መላእክት ሳስተምር እምወደው ጥቅስ ነው በጣም ብዙ ቦታ ጠቅሼ አስተምሬበታለሁ የሚገኘው በአረጋዊ መንፈሳዊ ድርሳነ አረጋዊ መንፈሳዊ ውስጥ የሚገኝ ነው በቤተ ክርስቲያናችን 4 ጉባኤያት አሉ ብሉይ ኪዳን ሐዲስ ኪዳን መጻሕፍተ ሊቃውንትና መጻሕፍተ መነኮሳት ይባላሉ አራት አይና ናቸው ሊቁ ሲባል ሰምታችሁ ከሆነ በዚህ አሁን ባለንበት ዘመን አራት አይና ሊቅ የለም በነገራችን ላይ በጥንት ጊዜ አራት አይና ሊቃውንት ነበር አራት አይና የሚባሉ ሊቃውንት አራቱን ጉባኤያት የሚጠየቁ ማለት ቢጠየቁ የሚመልሱ መጻሕፍትን የሚያፍታቱ የሚበልቱ የሚተነትኑ የሚያመሰጥሩ የሚተረጉሙ ማለት ነው መጻሕፍት አዋላጅ ያስፈልጋቸዋል አዋላጅ መጻሕፍት እርጉዞች ናቸው ነፍሰ ጡሮች ናቸው ንባቡ እርጉዝ ነው በምስጢር የሚያዋልደው ይፈልጋል ወንጌሉ እርጉዝ ነው በንባብ የሚያዋልደው ይፈልጋል ብሉዩ ነፍሰ ጡር ነው በንባብ የሚያዋልደው ያስፈልጋል የመጻሕፍት አዋላጆች ሊቃውንት ነበሩ እነዛ መጻሕፍት የሚያዋልዱ ሊቃውንት አንደኛ እምነት ያላቸው ሁለተኛ ዕውቀት ያላቸው ሶስተኛ ስነ ምግባር ወይም ምግባር ያላቸው እነዚህ ዕውቀት ከሃይማኖት ከስነ ምግባር የተዋሃደላቸው ሊቃውንት አራት አይና ይባላሉና አራቱን ጉባኤያት ሲያውቁ አራት አይና ገሊ ይባል አራት አይና ጎሹ የሚባሉ ነበሩ ድሮ አራት አይና ስንቱን ጉባኤ ያወቀ ማለት ነው አራቱን ጉባኤያት ያወቀ ማለት ነው መጻሕፍተ ብሉይ ኪዳን ሐዲስ ኪዳን መጻሕፍተ ሊቃውንትና መጻሕፍተ መነኮሳት የምንላቸው ማለት ነው ቅድም የጠቀስኩላችሁ ጥቅስ ሊቁ ስለ መላእክት አገልግሎት ስለ መላእክት ጥቅም በጣም ግልጽ በሆነ ሊረዳ በሚችል ምሳሌ ያስረዳበት ነው ላንብበውና ወደ አማርኛ ልተርጉመው ወበከመ ደመናት ይነስኡ ማየ እምነ ባሕር ወይነዝሁ ዲበ ምድር
ደመና ማለት ነው። ይሄ በሰማይ የምናየው ደመናው ይነሱ ማየ ምነ ባሕር ከውቅያኖስ ውሃውን ጠልፈው ወደ ሰማይ ከፍ አድርገው ወይነዝው ዲበ ምድር በምድር ላይ ያፈሱታል ይረጩታል ማለት ነው። እነማን ደመና ዝናቡን የሚያመጣው ከየት ነው? አቤት እስኪ ነው በሳይንሱ ንገሩኝ እስቲ ምን ማለት ከየት ነው የሚያመጣው? የእግዚአብሔርን ተውትና አቤት ዝናብ እንዴት ነው የሚፈጠረው? በትነት ወሸኔ ልጅ በትነት ይሄ ሃይማኖቱ በተነጊሜ ረቂቅ ዘያቁሮ ለማይ እንደውና አባ ጊዮርጊስ ሰዓታት እንግዲህ ሰዓታት በቤተክርስቲያናችን ብዙ ትልቅ የሚባል ዕውቀት አይደለም። እንደው ከአራቱ ጉባኤያትም ካቋቋም ከድጎ የሚቆጠርም አይደለም። ግን እኛ ተራ ነው ብለን እንደው ብዙ ቦታ ባልሰጠነው ሰዓታታችን ሳይቀር በተነጊሜ ረቂቅ ዘያቁሮ ለማይ ብሎ ሊቁ አባ ጊዮርጊስ ጠቅሶታል። ስለዚህ ደመና በቤተክርስቲያናችን ደመናው ልክ በምን መስለው ይናገራሉ? እንደ ጀሪካን የደመና አይበት ይባላል። እንደው ጀሪካን በለው በእናንተ በሚገባችሁ ቋንቋ አለ። አይበት ሌላ ትርጓሜ ቤት ነው። ለእናንተ እንዲመጥን አድርገን ደመናው እንደ ጀሪካን ያደረጉና በጀሪካን ልክ በደመናው ከውቅያኖሱ ጸወርተ ውሃውን እየቀዱ ደመናው ላይ የሚጭኑ መላእክት አሉ። በደንብ ተከታተሉኝ አደራችሁ። እየሰማችሁ ነው? ደመናው ላይ ውሃውን የውቅያኖሱን ውሃ እናንተ በትነት የባፖር ሌላ ጣጣ ምትሩት ጣጣ ለጊዜውን ተወውና ከውሃው ከውቅያኖሱ ላይ ጠልቀው ደመናው ላይ ይሞሉና ውሃውን በደመና ሞልተው እንደገና ደግሞ ደመናውን የሚያንቀሳቅሱ ደግሞ መላእክት አሉ። ያ ደመና ያንን ዝናብ የሚያዘንበው በተፈቀደለት ቦታ ላይ ነው። ሰምታችሁኛል? ለምሳሌ አንዳንድ ጊዜ አይናሞች እየሰማችሁ ነው? እሺ ዝናብ የያዘ ደመናና ባዶ ደመና በምን ይታወቃል? ህፃናት ጮክ ትልልቆቹ ነገር ነው። ደመናው ዝናብ እንዳለውና እንደሌለው በምን ይታወቃል? በመጥቆሩ ጸሙ ማያት በውስተ ደመናት። እኔ መጻሕፍት ናቸው ያሳዩኝ፣ ባይና ይታየኝ። መጻሕፍት ግን በደመና ውስጥ ውሃው ጠቆረ ማለት ዝናብ የያዘ ደመና ይጠቁራል። እመቤታችን ደግሞ እራቁ ደመና ትባል። ስለ ንጽህናዋ ስለ ቅድስናዋ ነጭ ንጹህ ደመና ትባላል። እሱ ሌላ ተታሩ ወደዛን ተወግደልን እና አሁን ያ ደመናው ውሃውን ከውቅያኖስ መላእክት ይጭኑለትና በተፈቀደለት ቦታ እንዲያውም በብሉይ ኪዳን ኢዮብ በሐዲስ ኪዳን ኤጲፋኒዎስ ሁለቱ ምን ብለው ተናግረዋል? በሐዲስ ኪዳን ኤጲፋኒዎስ እይሰጠጥ ደመናው ውሃውን ጭኖ ውሃ ተሞልቶ በላያችን ላይ ሲያልፍ ያለ ቦታው ጠባ ያደርግም። እንደው እናቶች ውሃ መቅዳት የለም እንጂ በገጠር በእንስራ ውሃ ሲቀዱ እናቶቻችን ሰነፍ ሴት በምን ትታወቃለች? ትካሻዋ በስብሶ ነው የምትገባው። ታውቃላችሁ? እስከ ገጠር የመጣ ውሃ በእንስራ የቀዳችሁ አላችሁ? ከቤት ከአሜሪካ ከመምጣታችሁ በፊት ማለት ነው። አበሻ ብልጥ ነው መቼም ይሄኔ ማውራት። በእንስራ ውሃ የቀዳችሁ አላችሁ የላችሁም? ሰነፍ ሴት በምን ትታወቃለች? እንስራው እንደዚህ ስትወዛወዝ ይበሰብሳል፣ ትካሻዋ ይፈስባታል። ደመናው ግን እንዳንድ እንስራ ውሃ እንኳን ያለ ቦታው ጠባ ያደርግም፣ ባልተፈቀደ ጠባ ያደርግም። ከዛ በኋላ ደመናው ሲመጣ ደግሞ የእሳት ድጅኖ የያዙ የእሳት ምን ልበለው ድጅኖ ነው የሚባለው አይደል? እሱን ይዘው ያንን ትልልቁን በረዶውን እየቀጠቀጡ እያቀጣጠኑ የሚያወርዱ መላእክት ደግሞ አሉ። ምክንያቱም ያ በረዶ እንዳለ ቢወርድ ኑሮ ምድሪቱን ጨፍልቆ ይጨርሳት ነበር ይላሉ ሊቃውንቱ። ከዛ በኋላ ከዛ የተረፈውን ደግሞ በረዶውን ሰው ወደማይኖርበት ሀባል ወዘ የነበረ ሰው ወደማይኖርበት ቦታ ወስደው ይደፉታል ያኛውን በረዶውን ደግሞ። ከዛ በኋላ ዝናቡ ከሰማይ ከደመና ዝናቡ ይወርድና በደረቁ መሬት ላይ ሲያርፍ የመጀመሪያ ስራው ምንድነው? የተተከለው ይበቅላል፣ የተዘራው ይበቅላል። የበቀለው ምን ይሆናል? ከመብቀል ቀጥሎ ምንድነው? መለምለም። ከመለምለም ቀጥሎ ማበብ፣ ከማበብ ቀጥሎ ማፍራት። መጀመሪያ ዝናቡን በምን ላይ ያርፋል ብያቸዋለሁ?
በደረቅ ቦታ ለምሳሌ ገበሬ እርሻ እርሶ ዘር ሲዘራ ዝናብ ከቀረ እህሉ ይበቅላል አይበቅልም? ዝናቡ መብቀል አለ። ዝናብ እህሉ እንዲበቅል ዝናብ ያስፈልጋል። ዝናቡ ሲጥል የተዘራው ይበቅላል፣ የተተከለው ይጸድቃል። የተዘራውና የተተከለው መጀመሪያ ይለመልማል፣ ቀጥሎ ያብባል፣ ቀጥሎ ያፈራል። ያፈራው ምግብ ይሆናል። አሁን ደመና ምሳሌውን በደንብ አድርጋችሁ ስሙኝ። ደመናው ዝናቡን ያመጣው ከየት ነው ብለናል? ከውቅያኖስ አላልኳችሁ? ደመናው ዝናቡን ከየት አመጣው? ከውቅያኖስ። ዝናብ የሚመጣው ከሰማይ ነው አይደለም። ከምንድን መጣው? ከደመና። ደመናው ከየት አመጣው? ከውቅያኖስ ነው ያመጣው፣ ከሰማይ አይደለም ያመጣው። አሁን ሊቁ ሊነግረን የፈለገው ምንድን ነው? ደመናው ውሃውን ከውቅያኖስ አምጥቶ በደረቀው መሬት ላይ ሲያፈሰው ወይም ዝናብ ሲጥል የደረቀው ይለመልማል፣ የለመለመው ያብባል፣ ያበበው ያፈራል፣ ያፈራው ለምግብ ይደርሳል። እንደዚህም ሁሉ አለ የተፈለገው የሰሙ ነው፣ ወርቁ ገና ነው። እንደዚህም ሁሉ ቅዱሳን መላእክት አለ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ራጉኤል፣ እነ ቅዱስ ሳሙኤል፣ ሌሎችም ሰባቱ ሊቃነ መላእክትን ጨምሮ ስፍር ቁጥር የሌላቸው እግዚአብሔር በሙሉ በቁጥር የሚያውቃቸው እኛ በስራቸው የምናውቃቸው መላእክት ልክ ደመናው ከውቅያኖስ ዝናብ አምጥቶ በደረቀው ምድር ላይ እንደሚደፋው ሁሉ መላእክት ደግሞ የምህረት ውቅያኖስ፣ የይቅርታ ውቅያኖስ፣ የበረከት ውቅያኖስ፣ የጸጋ ውቅያኖስ፣ የፍቅር ውቅያኖስ፣ የረድኤት ውቅያኖስ፣ የተስፋ ውቅያኖስ፣ የሕይወት ውቅያኖስ፣ የይቅርታ ውቅያኖስ ከሆነው ከእግዚአብሔር ይቅርታውን፣ ረድኤቱን፣ በረከቱን፣ ፍቅሩን፣ ሰላሙን፣ ትዕግስቱን፣ ቸርነቱን፣ በጎነቱን፣ እምነቱን፣ የዋህነቱን፣ ራስን መግዛትን እነዚህን የመሳሰሉትን ነገሮች ሁሉ ከእግዚአብሔር ተቀብለው በማን ላይ ይደፉታል አለ? በክርስቲያኖች ላይ ይደፉታል። ከመይላቁ ባይምሮ እስከ ፍጻሜ። ይሄ በመላእክት እርዳታ፣ በእነሱ ትጋት፣ በእግዚአብሔር ቸርነት ጾመው ጸልየው ይቅር ብለው ተፋቅረው በበረከት በጸጋ በተጋድሎ በጾም በጸሎት በስግደት ወደ ፍጹምነት እንዲደርሱ አለ ሊቁ በአረጋዊ መንፈሳዊ ድርሰቱ ውስጥ ማለት ነው። ባጭሩ ሊቁ ሊነግረን የፈለገው ምንድነው? ደመናው ዝናቡን ከየት ያመጣዋል? አቤት ከውቅያኖስ። በደመና የተመሰሉት እነማን ናቸው? መላእክት ናቸው። ደመና ዝናቡን ከውቅያኖስ ውሃውን ከውቅያኖስ ጠልቆ እንደሚያመጣ ሁሉ መላእክት ደግሞ ይቅርታውን ከማን ያመጡታል? ቸርነትን ከማን ያመጡታል? ቸርነት የሚሰጥ ማን ነው? ፍቅር የሚሰጥ ማን ነው? ሰላም የሚሰጥ ማን ነው? ይቅር ባይ ማን ነው? እግዚአብሔር ነው። መላእክት ስራቸው ምንድን ነው ሲባል ልክ ደመናው በውቅያኖስና በምድር መካከል ውሃ መላላሽ ሆኖ የደረቀው እንዲለመልም፣ የለመለመው እንዳብብ፣ ያበበው እንዳፈራ እንዳደረገ ሁሉ መላእክት ደግሞ በደረቅነው በጠወለግነው ምሕረት በጠማን፣ ይቅርታ በጠማን፣ ሰላም በጠማን፣ ትዕግስት በጠማን፣ በጎነት በጠማን በደረቀ በጠወለገው ነፍሳችን፣ በቆሸሸው ሕሊናችን፣ ባደፈው አእምሯችን፣ በመነቸከችው ነፍሳችን ፍቅር ቅድስና በተለየው ሰውነታችን ውስጥ የማንን ምሕረት አምጥተው ይደፉበታል? የእግዚአብሔርን ምሕረት አምጥተው ይደፉበታል። እኔ ኦርቶዶክሳውያን የተዋህዶ ልጆች እኔ መናፍቃን እንዲላሉ እነንትና እንዲላሉ ብዬ ፕሮፓጋንዳ ውስጥ አልገባ። እነንትና የፈለጉትን ማለት ይችላሉ። እኛ ምንድነው የምንለው ነው ዋናው ትልቁ ጥያቄ። እኛ ሚካኤል አምላክ ነው፣ ገብርኤል አምላክ ነው፣ ሩፋኤል አምላክ ነው፣ ድንግል ማርያም አምላክ ናት፣ ጊዮርጊስ አምላክ ነው ብለን አናውቅም። ብንል እንኳን ገብርኤል አይለቀንም፣ ሚካኤል አይለቀንም፣ ሩፋኤልም አይለቀንም። እኛን ሩፋኤል አምላክ ነው ብል እኔ ሩፋኤል ይለቀኛል እንዴ? ገብርኤል አምላክ ነው ብል ገብርኤል ይለቀኛል እንዴ? አንልም በፍጹም። አንዳንድ ያልገባቸው ሰዎች ኦርቶዶክሳውያን እኮ መላእክትን ያመልካሉ፣ ማርያምን ያመልካሉ ሲሉ ሰማለሁ። እናመልካለን እንዴ? ምእመናን ጮክ ብላችሁ ንገሩኝ። መላእክትን እናመልካለን፣ ድንግል ማርያምን እናመልካለን፣ ጻድቃንን እናመልካለን? አናመልክም። እንድናመልክ ግን አርአያ እናደርጋቸዋለን።
መማሪያ እናደርጋቸዋለን፣ መማፀኛ እናደርጋቸዋለን። ምክንያቱም ቅድም ነግራቸዋለሁ፣ ደመናው ውሃውን ከራሱ ነው ያገኘው። ከየት ነው ያመጣው? አቤት ከውቅያኖስ። ሩፋኤል ቸርነቱ ከራሱ ነው ያመጣው። ከማን ነው ያገኘው? ከእግዚአብሔር ነው። በእኛ ላይ ሲያፈሰው ምን እንሆናለን? በኃጢአት የደረቀው ሰውነታችን በንስሐ ይለመልማል። በንስሐ የለመለመው ሰውነታችን በበጎ ስራ ያብባል። በበጎ ስራ ያበበው ሰውነታችን የክብር ፍሬ ያገኛል። ስለዚህ ምእመናን ስለ መላእክት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት መነሻውም ሆነ መድረሻው ዋልኩም ሆነ ጉድላቱ መጽሐፍ ቅዱስ ነው። እስኪ እየሰማችሁ ነው? ማርያም እንደው አደራችሁ እንዲህ የጮህ እንደው ቤታችሁ ሄዳችሁ ቡና እንዳታፈሩ። የኛ ሰው እዚህ ቁጭ ብሎ ጥሪ አይቀበልም የሚል ጆሮ አለ። ይገርማችሁ ኔትወርክ የሚዘጋ ጥሪ አንዳንድ ስልክ ቤት ቁጭ ብላችሁ ስልክ የሌለ ስትደውሉ ጥሪ አይቀበልም ይላል አይደል? ዝግ ነው ማለት። አሁን እኛ የጮህ ጆሮአችሁ ጥሪ አይቀበልም ካለ በጣም ምክንያቱም አንድ ብዙ ሰው እሱ የገባለ ጤፍ ስንት እንደገባ የሚያሳስበው አለ፣ ሽሮና በርበሬ የሚጠይቅ አለ። እኔ እንኳን ወደ ቤተ ክርስቲያን እንደው ከሱቃችሁ ወደ ቤት ኳስ ሱቅ ዘግታችሁ ውጡ። ብዙ ሱቁን ዘግቶ አይወጣም። የሱቁን ቁልፍ የሱቁን በር ቆልፎ ሱቁን በጭምላው ተሸክሞ ቤቱ ይገባል። እውነቴን ነው የምላችሁ። እኔ ነጋዴዎች ከሱቅ ስትወጡ ሱቃችሁ ዘግታችሁ ውጡ። አንዳንዱ አልጋ ላይ ተኝቶ ሱቁን እያሰበ ሚስቱን የረሳና ትዳሩን ይበተናል። ቢሮ ገብቶ ቢሮ ስራውን ጨርሶ መምጣት ሲገባውና ቤቱ ባል የሚሆን ሲገባው ቢሮም ሰራተኛ ነው፣ ቤትም ሰራተኛ ነው። ቢሮ ሰራተኛ ነው፣ ቤት ባል ነው። እየሰማኝ ነው እንትና አንተ ቢለግ እናንተ ነው ከእናንተ ወርድም ወንዶቹ እና ቤት መጣችሁ እንደ ወንዶቹ ባለ ትዳሮቹ ቤት እዛው ቢሮ የምትጎረጉሩት ኢንተርኔቱ እዛው ጨረሳችሁ ተጠናቃችሁ ቤት ከገባችሁ በኋላ ፌስቡክ ስትጎረጉሩ ኢንተርኔት ስትጎረጉሩ ትዳራችሁ ብትንትኑ ይወጣል። በጣም ከባድ ነው። መመደብ አለበት፣ ጊዜውን መጠቀም። በቃ የሥራ ሰዓት ነው። እኔ አንድ ሰው ማቀሰዋለሁ ልክ ከቢሮ ወደ ቤት ሲሄዳል የመጀመሪያ ስራዬ ስልኬን ማጥፋት ነው። በቃ ስልክህን አጥፍተህ ልብህን ክፈትና ከሚስት ጋር ተወያይ፣ ከልጆች ጋር ተጫወት፣ ወርድህ ቡና ጠጣ፣ እጣኑን አሽተው ቄጠማውን ተመልከት። ያ ካሮን አቋርጠህ ታብዳለህ። ለቢሮ ማትበቃ። እውነቴን ነው የምልህ። ሰው አበደ ማለት ይሄ ተጠራቅሞ እኮ ነው አበደ የሚባለው። ሌላ ነገር መሰላችሁ እንዴ? እያንዳንዱ የኢትዮጵያ ሕዝብ ወደፊት እኔ የአበባ እርሻ ከመክፈት ደግሞ የአእምሮ ሐኪም ቤት መክፈት የሚያዋጣ ይመስል ብዙ ሊያብድ እያቆበቆበ ነው። ያለኝ ይበቃኛል ማለት አቁሟልና እየሰማችሁ ነው ልበልና ተስፋ እናድርግ። በጣም ጥሩ። ስለዚህ አሁንም በማሪሳቅ የሚባል ደግሞ ሌላ ከመጻሕፍተ መነኮሳት አንዱ ደግሞ እንዲህ ይላል። ምንተ እንከንብል በእንተ ሁላቆ የመግቦቶሙ ለመላእክት ኪያነ ወሬዮቶሙ ጻድቃነ። መላእክትን እኛን ስለመመገባቸው ምን እላለሁ፣ ጻድቃንን ስለመንከባከባቸው ምን እላለሁ አለ። አዲ አስተሃምሙ በእንቲአነ ከመ አስተሃምሞተ አኀው አብያን ከመዘለ ንዑሳን። ታላላቅ ወንድሞች ታናናሽ ወንድሞቻቸውን እንደሚንከባከቡ እንደሚጨነቁላቸው መላእክትም ደግሞ ለኛ ታላላቅ ወንድሞቻችን ናቸውና ይጠብቁናል፣ ይንከባከቡናል አለ። እውነት ነው አሰብ? እውነት ነው አሰብ? ቅዱስ ሩፋኤል እንደ ታላቅ ወንድም አልተንከባከባችሁም? በንግዳችሁ፣ በትዳራችሁ፣ በተሰማራችሁበት የሥራ መስክ የቅዱስ ሩፋኤልን ጥበቃ አልቀመሳችሁም? ቀምሰናል፣ አይተናል፣ እንመሰክራለን። እና ሊቁ አሁንም ሲናገር ምን አለ? የመላእክት ጥበቃ ለኛ ታላቅ ወንድም ለታናሽ ወንድም የሚያደርገው ጥበቃ ነው አለ። ይሄን ደግሞ ሊቃውንት ሲያብራሩ በተፈጥሮም ቢሆን እኮ እነሱ እሑድ ነው የተፈጠሩት፣ እኛ ዓርብ ነው የተፈጠርነው። የ6 ቀን ልዩነትም ቢሆን በእድሜ ይበልጡናል አለ። ወንድም ታላቅ ወንድም ማለት በእድሜ የሚበልጥ ማለት አይደለም፣ ታላላቆቻችን ናቸው አለ። አሁንም ደግሞ ሌላ አረጋዊ መንፈሳዊ ላይ ደግሞ ሌላ ሲናገር ይላል እመኒ ኖመ ለሊሁ ወአቃቢሁሰ። እየሰማችሁ ነው? በደንብ ስሙን። እመኒ ኖመ ለሊሁ ወአቃቢሁሰ ይነውም። እሱ እንኳን ቢተኛ የሚጠብቀው አይተኛም ማለት። እሱ ቢተኛ ማለት አንተ፣ እኔ፣ አንቺ እንተኛለን አይደል? ጠባቂያችን ማን ነው? ጠባቂያችን ማን ነው? እግዚአብሔር ያሰማራቸው ጠባቂዎቻችን ለማን ናቸው? መላእክት። እኛ ብንተኛ እነሱ ይተኛሉ?
ያንቀላፋሉ አያንቀላፉም። እና ሊቁ ሲናገር ምን አለ? እኔ ተኛለሁ አለ፣ እኔ አንቀላፋለሁ አለ፣ የሚጠብቀኝ ግን አያንቀላፋም ማለት። ይህንን የሊቃውንቱን ምስክርነት ወደ ግንዱ ወደ ውሃ ልኩ ወደ መሰረቱ ወደ መጽሐፍ ቅዱስ ስናመጣው ደግሞ መዝሙረ ዳዊት ማን አልኳችሁ? መዝሙር 91 በቅንፍ 92 ነው። ማን አልኳችሁ? መዝሙረ ዳዊት መዝሙር 91 ከቁጥር 8 ጀምሮ እንዲህ ይላል። እይቀርብ እኩይ ሀቤከ ክፉ በሉት እስኪ ክፉ ወደ አንተ አይቀርብም። ምን ማን ነው የማይቀርበው? ወደ ማን? ወደ ማን? ወደ አንተ፣ ወደ አንቺ፣ ወደ እኔ አይቀርብም። ማን ነው የማይቀርበው? ክፉ ነገር። ወይበው መቅሰፍት ቤተከ መቅሰፍትን ወደ ቤትህ አይገባም ማለት። ምን ወደ ቤት አይገባም? ምን ወደ ቤት አይገባም? ሁለት ነጥቦች ተናገረ። ምን ወደ እናንተ አይቀርብም? ክፉ። ምን ወደ እናንተ ቤት አይገባም? መቅሰፍት። ክፉ አይቀርብም፣ መቅሰፍት ወደ ቤታችን አይገባም። እኔ አንዳንዱ ክርስቲያን ይገርማቸዋል፣ አማኝ ነው ብሎ ለማመን እንኳን የሚያስቸግር የዋሰዋል። አንዳንድ ጊዜ ሰዎች ስልክ ይደውላሉ ወይም ደግሞ በየመድረኩ ጥያቄ ያቀርባሉ። እንደ ጎረቤቶች አይተኙልኝም። ሰምታችሁኛል? ጎረቤቶች አይተኙልኝም። እኔ ሱቅ አጠገብ ያለው ሰውዬ አይተኛም። ምን አገባህ አይተኛም? ወረዴን እኮ ነው። በምን አወቅ ሲባል ጧት አይጥ እያመጡ በሬ ላይ ይጥላሉ። እና ለተራበ ድመት ሰተህ ለምን አጸድቅ ማለት በጣም ቀላል እኮ ነው። እኔ አሁን በር ላይ አምጥቶ ቢጥልብኝ ድመት ፈልጌ እሰጠዋለሁ። ድመት ከጠፋ ደግሞ ቆሻሻ ጠርጌ እጥላለሁ። እንዴት ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ትጉሃን መላእክት፣ ኃያላን መላእክት፣ ሰማያውያን መላእክት፣ ረቂቃን መላእክት፣ የማይተኙ የማያንቀላፉ እሳታውያን መላእክት እየጠበቁ እግዚአብሔር እየጠበቀ እንዴት ቁልቁል ወርደህ የአይጥ ሬሳ ትፈራለህ? በጣም ሞት እኮ ነው። በሆነ የመጨረሻ ውድቀት እኮ ነው። አሁን ጥምቀት ሄዳል። አንዳንድ ሰው እንጠመቅ ብለው እኔ ከዚህ በፊት ተናግሬያለሁ። አጥማቂዎች መቼም በዝተዋል ዛሬ ታውቃላችሁ አይደል? በየመንደሩ ሁሉም ያጠቀው ነው። ውሃውን ከየት እንደሚያመጡት ነው የሚገርም። በጠፋ የአዲስ አበባ ውሃ ያጠቃሉ። እና ጎረቤታሞች ተስማምተው ለመጠመቅ አብረው ይሄዳሉ። ሰምታችሁኛል? እማማ ገሪትና እማማ ገሪት ተጠራርተው ነይ እስቲ ጸበል ደርሰን እንምጣ፣ እዛ ቦታ እገሌ ያጠምቃሉ ይባላል ብለው ይሄዳሉ። ሲሄዱ እየተጫወቱ እየተወያዩ በታክሲ አንቺ ክፈይ እኔ ልክፈል እኔ ታገለው በፍቅራቸው የተነሳ የሚገርመው ሲመለሱ ተቆራርፈው ነው የሚመለሱት። ለምን እንደው ታውቃላችሁ? አጥማቂው ሲያስለፈልፍ ጎረቤትሽ አተኛልሽም ያሰኛል። በደምብ ሰምታችሁና እየተሳሳቁ ሄደው አንቺ ትንሽ አንተ ትንሽ ነው ሄደው ሲመለሱ አብረው ቡና ሊጠጡ ፕሮግራም ይዘው የሄዱ ሰዎች ሲመለሱ ተቆራርፈው ይመለሳሉ። ለምን? ያንቺ ችግር እኮ ከጎረቤት ነው ያላል። ጌታዬ አጥማቂና ጠንቋይ ብልጥ ነው፣ ግምት ይችላል። ከሜትሮሎጂ ከፋል ይገርማቸዋል ግምት ባረበደ ባቀም እኔ በእውነት ማርያምን ነው የምላችሁ። ህሊና የሚባል ስላለን እውቀት የሚባል ስላለን ገድሞን እንጂ እኔ በዛ ጉዳይ ብሰማራ የአዲስ አበባ እንደ በግ ነዳው ነበር። እናውቀዋለን፣ ሲስተሙ እናውቀዋለን፣ ብልሃቱ። አሁን እነዚህ ህፃናት መጨረሻ ተረት እነግራችኋለሁ። እሺ ህፃናት፣ እስኪ ህፃናት ብቻችሁን አጨብጭቡ። እንዴ ማማ እነማ ወራ አጨብጭቡ። ህፃናት ብቻ አጨብጭቡ እስኪ። ወላጆቻችሁ ተባብራችሁ ይመስለኛል እንጂ። እሺ መጨረሻ ተረት እነግራችኋለሁ። እሺ በሉ ድገሙት። ድምፃችሁ ሲያምር እናቴ ገና በመጠጥ በሀሜት ያልቆሸሸ የእኛ እኮ የገርማ ጋራጅ የገባ መኪና ይመስል የተሞላ ሀሜቱ፣ ጥላቻው፣ መጠጡ ዝጎ ያልተሞረደ ይገርማቸዋል። ደህና ዋላችሁ። አሁን ልብ አድርጉ። እነዚያ ሰዎች አብረው ሊጠመቁ ሂደው ተጣልተው የሚመጡት ለምንድን ነው ሲባል ጎረቤትሽ እኮ አተኛልሽም። ጎረቤት እኔ እግዚአብሔር ምስክሬ ነው፣ በቅዱስ ሩፋኤል ፊት ነው የምናገረው። አንድ ቦታ ስሙን የማልጠቀሳችሁ መምህር ወዲያስ ምንም ሂደን ያስተማርንበት ወደ ውጭ ሀገር አለና
ባልና ሚስት ተፋቱ። እኔ አስተምር ምከር ተብዬ መጣ። ሴትዮዋን አገኘኋት። ምንድነው 3 ልጆች አሏቸው። ተግባብተው ተስማምተው በጣም ጥሩ ስራ የሚሰሩ ባለሙያ ሰዎች ናቸው። በስንት ዓመታቸው ሴትዮዋ ሂዳ ለመጠመቅ ሂዳ ምንድነው ሲባል በድንጋይ አድርጎ መድኃኒት ያደረገብሽ ባልሽ ብሎ ነገረሰው። ተፋተው ትዳሩ ተበጥብጦ እነዛን የመስል ወርቃማ ልጆች ያላባት ያለናት ለብቻ ሊያድጉ ሰይጣን የጠነሰሰው ጥንስስ እግዚአብሔር ረድቶኛ አከሸፍነው። ቦምቡ ፈንጁን አከሸፍነው። እውነቱን ለመናገር እና ክርስቲያን በመላምት አይኖርም፣ በግምት አይኖርም። የሚጠብቅህ ድገሙት፣ የሚጠብቅህ አይተኛም አይደለም አያንቀላፋም በሉት። የሚጠብቅህ እሺ፣ ያንተ አምላክ አንተን ከሰፈር ሟርት መተት መጠበቅ ያቅተዋል? ከውሻ ከድመት ከዶሮ ሬሳ መጠበቅ ያቅተዋል?